ሰላም ጤና ይስጥልኝ እንደምን አላችሁ አብዲራዋ ነኝ ከረጅም ጊዜ ቆይታ በኋላ በዛሬ በኢትዮጵያ እግር ኳስ በዓለም አቀፍ እግር ኳስ የራሴን ትዝብት ለንጽጽር ገጽ ገልጬ ስፍራ መርጬ አሰልጣኞችን ለይቼ በስልጠና ማኑዋል ስፍራ ቆርጬ የራሴን ምልከታ ጨምሬ አጠናክሬ ማረጋገጫና ማስረጃዎችን አካትቼ ሰድሬ ከኢትዮጵያ ሙዚቃ ጋር ለንጽጽር የሆነኝ ዘንድ ሌላ ማጠናከሪያ ከጎኑ ሰንቅሬ እነሆ ከረጅም ጊዜ ቆይታ በኋላ ወደ እናንተ መጣሁ። በያላችሁበት የተከበረው አክብሮታዊ ሰላምታዬ በመላው ቤተሰቤ በፕሮግራም በቻናሉ ባለቤቶች በኔና በፓቻ ስም በያላችሁበት ይድረሳችሁ ያልኩኝ ቀጥታ ወደ ፕሮግራሙ አመራለሁ። ይህ አብዲራዋ ቲዩብ ነው። በኔ በአብዲራዋ ቲዩብና በፓቻ ወይም ሚናድ አብዲ የሚመራው ይህ ቻናል በሀገር ውስጥና በዓለም አቀፍ ስፖርት ትንታኔዎች ላይ ትኩረት ሰጥቶ የሚሰራ የዩቲዩብ ቻናል ሲሆን ላለፉት 4 ዓመታት በተለይ በፓቻ ጥንካሬ፣ ትጋት፣ ልፋትና ብርታት እዚህ ደርሷል። በውጭ ሀገር ያላችሁ ወንድሞቻችን በማቴሪያል ድጋፍ፣ በሀገር ውስጥ ያላችሁ በሞራል በማድመጥና በኮሜንት ስታበረቱን ቆይታችኋል። ከብዙ ውጣ ውረድ ከብዙ ድካምና ልፋት በኋላ እነሆ እንደ ትላልቅ ቻናሎች ፕሮግራማችንም ተደማጭ ሆኖ ለንጽጽር ለሪፈረንስ ወይም ደግሞ ለማጣቀሻ መደመጥ ጀምሯል። እጅግ ልባዊ ኩራት ይሰማናል። በትናንትናው ዕለት ጥቁር ሰው ላደረክልን የሱፐር ቻት ድጋፍ ልባዊ ምስጋናችን ባለህበት ይድረስ እንላለን። የዛሬው ፕሮግራማችን በአንድ አይነት ሙያ በተለያየ መንገድ አያያዝ በአንድ አይነት የሥራ መስክ በተለያየ አይነት የተጠናገረ አመለካከት ወይም በተንሸዋረረ እይታ ከፍታና ዝቅታን ፈጥረን ለምንወናበድ በአድናቆትና በጭብጨባ በውጭው አገር ለተሰለብን ለሀገራችን እግር ኳስ ለሀገራችን መሰረታዊ ጉዳዮች እንኳን እልባት መፍጠር ያልቻልን በባጀት በኢኮኖሚ በማህበራዊ ህይወት በአብዛኛው በውጪ ደረጃ በአፍሪካ በእግር ኳስ ደረጃ በሶስተኛነት ተቀምጠን ነገር ግን ፈቀቅ ማይል ደረጃ ላይ ደርሰናል ስንል አመራሮቹን ከመውቀስ ውጭ ባለሙያዎቹን የምናይበት መንገድ ኃላፊነት የተሰጣቸውና ጉምቱ ባለሙያዎች በውስጡ በስሩ ባናቱም የቆዩ ሰዎች ኃላፊነታቸውን ከተጠያቂነት ድነው ለግል ህይወታቸው መድመቂያ ለዝናቸው መፍለቂያ ለራሳቸው መንደላቀቂያ አርገው የሚኖሩበት ህይወት አገራችንን ከማስወቀስ አገራችንን ከማዋረድ አልፎ ከሌሎቹ ጋር ስናነጻጽር በአንድ መስክ ያለን ሁለት አይነት መስፈሪያ በእጅጉ እንድናፍር በእጅሩ እንድናቀረቅር አርጎን ለምንድነው በንጽጽር እነዚህ ነገሮች የማንሰራው ብለን ገጽ መግለጥ ፈለግን። በ4000 ኪሎ ሜትር ርቀት ከኛ ያሉ ሰዎች በተራቀቀው ዘመን የአንድ አገር ሚሳኤል ወደ አንዱ አገር በሚደርስበት ዘመን እኛ ጋር ሐሳብ አልሻገር ብሎ ዕውቀት አልሻገር ብሎ ምናብ አልደርስ ብሎ ማሰብ መተንተን በምናብ ማሻገር ማወቅ ባህር አልሻገር ብሎ ማስተዋል አቅቶን በአይን የምናየው ሙያ በሁለት የተለያዩ ሽንቁር መስፈሪያዎች አንዱ በሰከነ ሁኔታ ሲሰፈር አንደኛው በተቀደደ ሰኬሎ እየተሰፈረ የውርደታችን ልኬት በዓለም ላይ የመጨረሻው ጥግ ላይ አድርጎናል።
ቁም ነገር አንድ በቅርብ ዓመታት ውስጥ ዛሬ በመላው ዓለም የፕሪሚየር ሊጉን ዋንጫ ለማንሳት ግምት የተሰጠውና ፕሪሚየር ሊጉ የሚመራው አርቴታ የሻምፒየንስ ሊጉን አትሌቲኮ ማድሪድን ጥሎ ከፓሪስ ሴን ጀርሜን ጋር ለቡዳፔስቱ ፍጻሜ ያለፈው አርቴታ በቅርብ ዓመታት የፔፕ ጋርዲዮላ ምክትል የአርሴን ቬንገር አምበል ሆኖ ያገለገለ ወጣት ተጫዋች የቅርብ ጊዜ ደግሞ ብላቴና ምክትል አሰልጣኝ ነበር። እኛ ሀገር በኢትዮጵያ ቡና ካሳዬ አራጌ ያላግባብ ከተሰናበተ በኋላ ተመስገን ዳና በአሰልጣኝነት ሲመጣ አሰልጣኝ ምክትል አድርጎ ያመጣው በቀድሞ የሲዳሞ ክፍለ ሀገር አሁን በኦሮሚያ ክልል በምትገኘው ነጌሌ ቦረና የሚገኘው ነፃነት ክብሬን ነበር ምክትል አድርጎ ያመጣው። ተመስገን ዳና በዛ ስብስብ በዛ ጥርቅም በዛ ዝውውር በአግባቡ አልተጠቀም ሲል በደጋፊ ጫና በክለብ አመራሮቹ በውጤት አለመርካት በጊዜ ሲያሰናብቱት ያንን ውጥንቅጡ የወጣ ያንን የተንገዳገደ ቡድን ይዞ ነፃነት ጥሩ ቡድን መስራቱን በጋድ አሳየ። ለንደን አርቴታ በተለያዩ አሰልጣኞች ኡናይ ኤምሪን ጨምሮ ከቬንገር በኋላ ለ20 ዓመት ውጣ ውረዱ የበዛበት ሲንገላታ የነበረው የለንደኑ አርሴናል እንደ ኢትዮጵያዊው ሰበስቶፖል መድፍ የዋሊት የወለፈንዲ ፈንድቶ ወደፊት ሲጠበቅ ወደኋላ ተራራውን ገፍቶ ወዳወጡት ባልተቤቶቹ ሽቅብ ቁልቁል ፈንድቶ ሲፈጅ ለንደን ቶትናም ላይ ይበርቃል፣ ዌስትሃም ላይ ክሪስታል ፓላስ ላይ ይፈነዳል ሲባል ወደ ራሱ እየፈነዳ ውጤት ያቃተው አርሴናል ከኋላው የተነሳው ሌስተር ዋንጫ ሲያገኝ ከጉያው የወጣው ማንቸስተር ሲቲ በተደጋጋሚ ዋንጫ ሲያገኝ ከኋላ የመጣው ሊቨርፑል በሁለት አሰልጣኞቹ በክሎፕና በእስሎት ዋንጫውን ሲያገኝ የለንደኑ ቡድን የበይ ተመልካች ሆኖ ሰንብቶ ነበር። እንደ ነፃነት ክብሬ ምክትል የነበረው አርቴታ ያንን ጥሶ ያንን ገርሶ ያንን ምሶ ያንን በሙሉ በትውስታ ወደኋላ ጥሎ እነሆ ለዋንጫ እየተገደረደረ በፕሪሚየር ሊጉ ዋንጫ ማማ ላይ ለመቀመጥ 270 ደቂቃዎች 3 ጨዋታ በሻምፒየንስ ሊጉ 90 ደቂቃዎች 1 ጨዋታ ይቀሩታል። ትላንት ምክትል ነበር። የሰው ሀገር ምክትል በዛ ማማ ላይ ቁጭ ብሏል። እኛ ሀገር ምክትል የነበረው ኢትዮጵያ ቡናን ለዋንጫ ጫፍ አድርሶ ሁለተኛ ሆኖ በውድድር ዓመቱ ከጨረሰ በኋላ ካቻምና አምና ለወዳጅነት ጨዋታ ከቅዱስ ጊዮርጊስ ጋር ወደ አሜሪካ ከተጓዙ በኋላ የኢትዮጵያ ፕሪሚየር ሊግ የሊግ ካምፓኒ በኢትዮጵያ ፉትቦል ፌዴሬሽን አማካይነት ባወጣው አዲስ የአሰልጣኞች የላይሰንስ ህግ የኤ ላይሰንስ ከሌለ ወይም ደግሞ የቢ ላይሰንስ ኖሮት ኮንትራት ከሌለው በሲ ላይሰንስ ፕሪሚየር ሊጉን ማሰልጠን አይቻልም ሲባል ነፃነት ክብሬ ለጊዜው ነዋሪነቱን በአሜሪካ አድርጎ ቀርቷል። በስልጠና ጎልብቶ በስልጠና ዳብሮ ዕውቀት ልፋቱን አሳድጎ ለውጤት መብቃት እንደሚቻል በፕሪሚየር ሊጉ እና አርቴታ ከሁለተኛ አሰልጣኝነት ተነስቶ ክለብ መቀየር እንደሚቻል ሀገር መቀየር እንደሚቻል እያሳዩን እኛ ሀገር ግን ከቀድሞ አመራሮች በ20 ዓመት ውስጥ ሲገላበት የመጣ የወደቀ የደቀቀ በአሰራሩ ለሙስና በሙስና የረቀቀ እጅግ በጣም እንደ ውቅያኖስ በጥበብ የጠለቀ አሰልጣኞችን አመራሮችን ያደቀቀ ኪሳቸውን ያደለበ በስልጠናው ዓለም ውስጥ ለአንዲት ቀን ሜዳ ያረገጡ ባለሙያዎች ቢሮ ውስጥ ሆኖ የኤ ላይሰንስ የሚወስዱበት ፕላኔቷ ላይ ብቻ ሳይሆን በዚች ውቅያኖሷን ጨምሮ ባሉት ፍጡራን ሁሉ
እንደ ኢትዮጵያ ፉትቦል ፌዴሬሽን ቢሮ ውስጥ ቁጭ ብሎ የሲ የቢ የኤ ላይሰንስ የሚወስድ ባለሙያ ያለበት አገር የለም። ዛሬ ነዋሪነቱን አሜሪካ ያደረገ ባለሙያ በቀድሞ አመራሮች ቢሮ ቁጭ ብሎ በወሰደው ላይሰንስ ብሔራዊ ቡድኑንም የማሰልጠን አጋጣሚ አግኝቶ ነበር። ዛሬም አንድ ባለሙያ ቢሮ ውስጥ ቁጭ ብሎ የኤ ላይሰንስ እንዳላቸው መረጃው ደርሶኛል። ስማቸውን ጠቅሼ ለመናገር ፍርሃት፣ ሀፍረት ወይም ይሉኝታ ይዞን ሳይሆን ጉዳዩን በአግባቡ ለማጣራት አጋጣሚ ስላላገኘው ረጅም ወራት በሕክምናና በጤና መጓደል ውስጥ ስለቆየው ጉዳይና አጀንዳይ ብዬ ለማጣራትም ብዙ ትኩረት ስላላደረኩኝ ይህን አጀንዳ ስለኮረኮርኩኝ በአግባቡ አጣርቼ ዳግመኛ የሚመጣ ይሆናል። እነ ይታገሱ በአዳማ ያስመዘገቡትን ውጤት እያየን ዛሬ በኢትዮጵያ ውስጥ የበለጠ ለእናንተ ምሳሌ ሆኖ እንዲመጣ አሳዛኝነቱን በውጤት ሳይሆን በወረቀት የምናምን በተግባር ሳይሆን ባሉባልታ በቱልቱላ በጥሩምባ በወሬ የምናጭበረብር መሆናችንን የሚያረጋግጥ አርስትና አጀንዳ ይዤ የመጣሁት ያብከነከነኝ ትልቅ ነገር ስላለ ነው። እንደዚህ አይነት ፕሮግራሞችን ስሰራ የሃይማኖት ጉዳይ ይይዘኝና ፕሮግራሞችን መስራት አልፈልግም። ምናልባት የማቀርበው ባለሙያ በእምነት ከኔ ጋር ይገናኝና የተከነከንኩት ለዚህ ጉዳይ ላይ የተቆጨሁት በእምነት ስለሚገናኝ ሆኖ የሚል እሳቤ በአንድ ማህበረሰብ ውስጥ ይፈጥር ይሆንና እሱም ማጥራት ስለማይቻል ብዙ ጊዜ እንደዚህ አይነት ፕሮግራሞችን መስራት አልፈልግም። በተለይ እኔ ጉዳዩን የማነሳበት መስክ ላይ ያሉት ባለሙያዎች እንደኔው የሙስሊም እስልምና ሃይማኖት ተከታይ ከሆኑ ብዙ ጊዜ እንደዛ አይነት ፕሮግራሞችን መስራት አልፈልግም። በዚህ በኩል ምንም አይነት ማመንታት አልፈልግም። ደስተኛ አይደለሁም ለመስራት። ይህንን ግን መዝለል አልፈለኩም። በሽር አብደላ በበርካታ ክለቦች የተጫወተው በአቃቂ፣ ቃሊቲ፣ ደደቢት፣ አርሲ ነገሌ የኳስ ሕይወት ያሳለፈው ፕሮፋይሉ ብዙ ነው። አንድ ሞደው በጣም የማከብረው ጋዜጠኛ መረጃ ልኮልኛል። ከሳይት ጋር በተያያዘ የተለያዩ ጽሁፎችን ማንበብ ስለማልችል አሁን መረጃዎቹን ለማንበብ አልቻልኩም። አንድ 2 ገጽ መረጃ ልኮልኛል። ግን ስናወራ የተረዳሁትን ነው ስለ ልጁ መነግራችሁ። ከዛ ውጭ ማውቀው ነገር አለ። አምና የሸገርን ቡድን ወደ ፕሪሚየር ሊግ አስገባ። ይሄ በሽር የሚባለው ወጣት አሰልጣኝ አድማጮች በደንብ ተገንዘቡ። ኢትዮጵያ ፉትቦል ውስጥ ያለውን ጉድ በያዘ በመጀመሪያው ዓመት ወደ ፕሪሚየር ሊጉ ሲያስገባ ያሰፈሰፉ ሻርኮች አሉ። ሻርክ ጣሳ ይሁን ቆርቆሮ፣ ሞራ ይሁን ፊኛ፣ አተላ ይሁን ቅራቅንቦ ያገኘውን ነገር በሙሉ ያፍሳል። አልማዝ ይሁን እንቁ፣ ማንኛውም ነገር ይሁን ግን አያጣራም። እሱ ከርሱ እስኪሞላ ድረስ ነው የሚያፍሰው። ሻርኮች አሉ፣ የኤ ላይሰንስ ያላቸው ሻርኮች ከታች የሚመጡ ክለቦችን ሰልቅጠው ለመብላት፣ ባጀት ለመደልደል፣ በዝውውር ቀርጥፎ ለመብላት፣ በአገር ውስጥ ያለውን እግር ኳሳዊ ባጀት እንደፈለጉ ሊምነሸነሹ እንደፈለጉ ሊንበሸበሹ እድሜ ልካቸውን ከእድሜያቸው ማይማሩ እድሜ ልካቸውን ከስተታቸው እንደ ዕውቀት ውርደትና ሀፍረትን ሌብነትን እንደ ከረባት አጌጠውበት የሚዞሩ ውርደት ቅሌትን ለቤተሰቦቻቸው ሳይሆን እላቸው ላይ አጊጠው የሚዞሩ ሌላው ማህበረሰብ ከነሱ እንደ ዕውቀት እንደ ኤክስፒሪየንስ እንደ ልምድ እንዲቀስም የሚጥሩ ያሰፈሰፉዋል። በእነሱ አማካይነት ክለቡ እንዲለቅ ተደረገ። አንደኛ የወጣው መስፈርትም እንደ በሽርን የሚበላ የሚቀርጥፍ የሚቆርጥም የሚያገል ከሞያው ላይ ተስፋ አስቆርጦ
ወደ ሌላ ሙያ የሚያስገባ ነው። ወደ ጋራዥ፣ ወደ ባሬላ የሚያሸክም፣ ወደ አርማታ ማብኳት፣ ወደ እንጨት መፍለጥ፣ ወደ ተለያየ ማንም ሊጋፋ ወደማይችለው ስራ ተስፋ ያልቆረጠው ልጅ ግን አድማጮች በደንብ ተከታተሉኝ። አምና ሸገርን ወደ ኢትዮጵያ ፕሪሚየር ሊግ አስገባ። ዘንድሮ ከወላይታ ዲቻ ጋር ለበርካታ ዓመት ከ25 ዓመት ከ30 ዓመት በላይ በኢትዮጵያ እግር ኳስ ውስጥ ጫፍ እየደረሰ የሚመለሰውን አላባን ወደ ፕሪሚየር ሊግ አስገባ። ሻምፒዮንም አደረገ። ግን ወረቀት የለውም ተብሎ ይባረራል በየክለቡ። ይሄን ምን ትሉታላችሁ? በሰው አገር በውስጡ ያለው ፖቴንሻል ታይቶ በስልጠና አጠናክረው ቦታው እንዲደላደል ቦታው እንዲይዝ ለሀገር እንዲጠቅም አገር እንዲያበቃ ጥረት ይደረጋል። ዮሐንስ ሳህለ የኢትዮጵያ እግር ኳስ ቴክኒካል ዳይሬክተር በሆነበት ጊዜ ሲሰጥ የነበረው የስልጠና ማንዋል ብዙ አሰልጣኞችን እንዲያፈራ አድርጓል። ከዛ በፊት በነበሩ እነ አብርሃም መብራቱ፣ አሁንም አብርሃም መብራቱ መሰለኝ እዛ ጋር ያለው ላይሰንሶች ይሸጡ ነበር። እኔ ለማረጋገጫ ገዝቼ ማሳየት ነበርብኝ። እስከ ዛሬ ይቆጨኛል። በእርሳስ የሚጻፉ አሉ፣ ከተነቃ የሚሰረዙ። የቢ ላይሰንስ ፋስት ትራክ ለአንዲት ቀን ስልጠና ውስጥ ላልገቡ ሰዎች የሚሰጥ ነበር በአንድ ወቅት ድሮ። ጋዜጠኞች የወሰዱ አሉ፣ የታክሲ ሾፌሮች የወሰዱ አሉ፣ የቤት ደላላዎች የወሰዱ አሉ። እግር ኳስ ውስጥ ከገቡ እነሱ ናቸው ይህን እግር ኳስ እያበኩ ያሉት። ግን በተግባር የተፈተኑት እነ ዮሐንስ ክብሬ አገር ጥለው ሄደዋል። እነ በሽር በየክለቡ ፕሪሚየር ሊግ እያስገቡ ለሻርኮቹ እየሰጡ ለአዞቹ እያቀበሉ በየመንደሩ ይዞራሉ፣ ቋሚ ደሞዝ ሳይኖራቸው። ጋዜጠኞቹ ለጋዜጠኞቹ በየክለቡ የሚያውደለድሉ አሰልጣኞች ናቸው። በየሚዲያው በከፍታ በሞቅታ በልኬትና በረቀቀ የቋንቋ ስሌት በየጫወታው የሚደነቁት። በአይን ከምናየው ይልቅ በጆሮ የምንሰማውን እንድናምን ሳንሰክር ሳንጠጣ ሳንጎነጭ ሳንጨልጥ ሰካራምን በማይታዘቡት ቋንቋ አንድ ሕፃን ጨቅላ ሕፃንን በማታልሉት መንፈስ ስለ አንድ አሰልጣኝ በጫወታ እንቅስቃሴዎች የሚሰጡን ዲስኩር እኔ የኛን ድንቁርና ሳይሆን የሚናገሩ ሰዎች ሀፍረት ማጣት ፕላኔቷ ውስጥ የአንዳንድ ሰዎች መፍጠጥ እስከምን ድረስ አይናውጣነት በአንድ ሀገር ውስጥ እያፈጠጠ ስለመምጣቱ ማረጋገጫ ነው። ተቀርጾ በሚቀመጥ የተሻሉ ሰዎች በሚያደምጡበት እንቅስቃሴዎች በአይን በሚታዩበት ሊባረር የሚገባ በእንቅስቃሴው የመጨረሻ ወራዳ አሰልጣኝን ባቀያየሩ ተአምረኛ ባጫወቱ ሲቀጠቀጥ አውቆ ያፈገፈገ ይሄ ሲስተሙ ነው። ተጫዋቾቹ ትንፋሽ ወስደው በካውንተር ተቃራኒን ድራሹን እንዲያጠፉት የሚያደርገው እንቅስቃሴ ነው። ይሄ የአሰልጣኙ የታክቲክ ብስለት፣ እውቀት፣ ጥልቀትና ስፋት እያሉ ሲነግሩን የዘመን ንቀት ስለሆነ ሕግ የሌለበት አገር አርገው ስለቆጠሩ ጠያቂም የለም፣ ገምጋሚም የለም፣ መንግስትም ትኩረት ያልሰጠበት፣ ፊፋም የሚከስበት፣ ፌዴሬሽኑም የተደናቆረበት፣ የሊግ ካምፓኒውም የታወረበት፣ ክለቦቹም በሌብነት የተቀዩበት ስለሆነ ዝምታን መርጠዋል። በጣር ውስጥ ሆነንም ዝም አንልም። የማንም አለሌና አተቴ ሊያቀረሽብን አይገባም። ሐቁን መንደነቅ ካለበት ይትባረክ ወይስ ቱሉ ማን ነበር መደነቅ ያለበት? በእንግሊዝ ፕሪሚየር ሊግ የሚደነቅና የማይደነቅ አሰልጣኝ
ጥቂት ሚዛኑን ቢስት መግቢያ መውጫ ያጣል። በብሩኖና በራይስ መካከል ያለውን አመታዊ ኮከብ ተጫዋች ለመምረጥ ያለውን የሚዛን ልኬት ያለውን የእያንዳንዱን እንቅስቃሴ ልኬት ጭቅጭቅ ሲታይ በዓለም ላይ ያለው የፍትህ ስርዓት እግር ኳሳዊ የፍትህ ስርዓት እስኬት እየሄደ እስኬት እየገዘፈ እስኬት እየከነፈ እንደሆነ ክንፋቸው ለተነቀለ መብረር ለማይችሉ የአገራችን መደዴ ጋዜጠኞች ይሄን ማስረዳት ምላሱ ለተነቀለ አዞ ሚጥሚጣ እንደመስጠት ነው። ከታች መጥቶ በማይታወቁ ተጫዋቾች ምናልባት በረከት ወልደን ከጊዮርጊስ ኦዚልን ከሲዳማ ወይም ከጊዮርጊስ ቀላቅሎ አርሲ ነገሌ ያሳየው ብቃት ሲታይ ቱሉ መንግስቱ አመቱን ሙሉ መደነቅ ያለበት አሰልጣኝ ነው። በሲዳማ ምክትል በሃዲያ ሆሳዕና ምክትል ከዛ በኋላ በሃዲያ ሆሳዕና ቋሚ በወላይታ ዲቻ ምክትል በወላይታ ዲቻ 2 ጊዜ የአመቱ የጥልማሎፍ ሻምፒዮና ፋይናል የደረሰው ውሮ ወይም ደግሞ ያሬድ ገመቹ በዚህ አመት እያሳየ ያለው ብቃት ሁለቱ አሰልጣኞች በዝምታ ሊታለፉ ይገባል። ሚዲያ ግን አብሮ ላመሸ አብሮ ለተንገዋለለ አብሮ ለረጨ አብሮ ለተራጨ አብሮ ለቀጨ አብሮ ላፏጨ ነው እኛ ላይ ያለ ሀፍረት ሙገሳውን የሚረጨው። የምናየው ሳይሆን የምንሰማውን እንድናምን ይደረጋል። የዚህ ንጽጽር ሌላ ማሳያ አለ። ያሬድ ትምህርት ቤት ያሬድ የሙዚቃ ትምህርት ቤት በአንድ ወቅት ኢትዮጵያውያን ወጣቶች እንዳሸን የፈሉበት ነበር። በተለይ ሙዚቃ አቀናባሪዎች ኤልያስ መልካ፣ ሙሉ ማን ነበር አማኑኤል ይልማ፣ ሁናንተ፣ ዳዊት ጥላሁን፣ ዳግማዊ አሊ ብዙ ናቸው። እጅግ በጣም ብዙ። ከነሱ መሃል እንደኛ አሰልጣኞች ኤ ላይሰንስ ያለው ከነሱ መሃል እዛ ትምህርት ቤት ውስጥ ምናልባት ሰቃዩ ዳዊት ጥላሁን ይሆናል። ኤልያስ ራንክ ውስጥ ላይኖር ይችላል። ሁለቱን ግን ሚዛን ላይ ስናደርግ ኤልያስ ከሞተ በኋላ ኤልያስ ላይ በማላገጥና የኤልያስን ክብር በመንካት እንጂ በሙዚቃ በአንዲትም የሙዚቃ ታሪክ ውስጥ የምናስታውሰው ሰው አይደለም። ምናልባት እንደ ገለባ ብናኝ ነው ዳዊት ጥላሁንን የምናስታውሰው። በእኔ በኩል እንደ ውዳቂ የሰው ገለባ። ምክንያቱም ገለባን የሚያውቀው ንፋሱ ብቻ ነው። የበውቀቱ ግጥም አለ፣ ይበዛበታል። ያንን ግጥም የበውቀቱም ግጥም ለሱ ምሳሌ አቅርቦ ማምጣት በእጅጉ ይበዛበታል፣ የሰው ውዳቂ ስለሆነ። ጓደኛው አብሮ አደጉ የሙዚቃ ትምህርት ቤት ጓደኛው ከሞተ በኋላ ያ የኢትዮጵያን ሙዚቃ የቀየረ ያ በታሪክ የማይተካ ያ በትምህርት ቤት ውጤቱ ሳይሆን በአድማጮች ውጤት በነሰርጸ ፍሬ ስባት የግምገማ ውጤት በነፈለቀ ኃይሉ የግምገማ ውጤት በነ እዝራ የግምገማ ውጤት በነ ሰላም ሰው የግምገማ ውጤት በነ ጆቫኒ የግምገማ ውጤት በነ ዳዊት ይፍሩ የግምገማ ውጤት ተወዳዳሪ የሌለው ኤልያስ መልካ
ከሞተ በኋላ በሙት ገላው ላይ ሊያላግጥ ይፈልጋል። ይህ የሰው ገለባ ኤልያስ በጨረሻ እንዲህ አለ ብሎ የሆነ ዩቲዩብና ፖድካስት ላይ ያላግጣል። ወረቀቱ ሲታይ ጃስተሰሪያል እኮ ነው ከሰው ጋር ገላቅሎ እንደ ሙዚቀኛ እንድትታይ ያደረገው። ይሄንን ይሄ ላይሰንስ እኮ ነው ችግር የፈጠረው እኛ ሀገር። ኤልያስ ባቀናበራቸው የቴዲ አፍሮ ሙሉ ሙዚቃዎች ውስጥ ጃስተሰሪያል አልተሰራም ነበር። ሚስጥሩን በደንብ አውቃለሁ። ከዚህ የእግር ኳስ ጉዳይ ጋር የቀላቀልኩት ላይሰንስ ያላቸውና ላይሰንስ የሌላቸው በላይሰንሳቸው ከፍተኛ ወረቀት ያላቸውና ዝቅተኛ ወረቀት ያላቸው የተግባር ሰዎችን ለማነጻጸር ምሳሌ ማምጣቴ ነው። ሌላ ጉዳይ አይደለም። በሽር አብደላ ያለ ወረቀት ኢትዮጵያ ውስጥ የሰራው ስራና አሸናፊ በቀለ በወረቀት አንድም ስራ አለመስራቱን ለማሳየት ነው። በሽር አብደላ ሸገርን አስገባ፣ አሸናፊ ሸገርን ተቀበለ። አሸናፊ እኔ ሳውቅ 91 ክለብ ይሆናል ያሰለጠነው። እየደጋገመ እግር ኳስ ቢሆን ሩጫ ቢሆን አጥፏቸዋል። ቦክስ ቢሆን ፎጣ ጥሏል። እያንዳንዱ ላይ አንድም ዋንጫ አላገኘም። ለእኔ ዳዊት ጥላውን እና አሸናፊ አንድ ናቸው። ወረቀታቸው ጥሩ ነው፣ ተግባር ላይ የሉም። ጃስተሰሪያል የቴዲ አልበም አልቆ ኤልያስ ማስተሩን እየሰራ አዋሳ እያሉ ኤልያስ አዋሳ ማስተሩን እየሰራ ቴዲ አዲስ አበባ ነው። ጃስተሰሪያል ሐሳቡ መጣለትና መስራት ጀመረ። ይሄ መስራት አለብኝ ብሎ ስቱዲዮ ገባ። ሜዳር ያገኘው ዳዊት ጥላውንና እንችን እንስራለና የምትሰሙትን ቅንብር ግጥምና ዜማው አንደኛ ስለሆነ ነው ጃስተሰሪያል የታወቀው። በሙዚቃ ቅንብር እስኪ ጃስተሰሪያል የሚያስታውሰዋል እንዴ? ጃስተሰሪያል በ17 ቁምጣ ግጥሙ እስከ ዛሬ ድረስ መነጋገሪያ የሆነው እንጂ ዳዊት ጥላውን አብሮ ከዛ ጋር ተነሳኝ። ስለ ዳዊት ጥላውን ዛሬ ነው የምነግራችሁ እንጂ ሚያቅሰዋል እንዴ? በምሽት 7 ሰዓት ቴዲ አፍሮ እየነዳ ወደ አዋሳ መጣ። ጸጋይ አብዞ ጋር ኤልያስ መልካ ጋር ያንን ሙዚቃ መኪና ውስጥ እየሰማ አንድ ቁጥር ላይ እናደርገዋለን አለ ኤልያስ መልካ። ታተመ። በዛ ዝና ከሙዚቃው ጎራ ተቀላቀለ። እስቲ ከዛ ውጭ የሰራውን አንድ ደህና ነገር አደባባይ ላይ ወጥተህ ተናገር። ኤልያስን የሙት ገላን ለማዋረድ ቀንጣሽ ቀጥሮ ነው የሚኖረው። መጨረሻ እንዲመስሎ ነው እንደዛ ወድቆ እንደዛ ከስቶ ከታመመ በኋላ የኤልያስ ገላ፣ የኤልያስ ውበት፣ የኤልያስ መልክ እኛ ጉዳያችን አይደለም። የታመመ ሰው ሞዴሊስት አይደለም። ማናችንም ከስለን ቆስለን ጠቁረን ገጠን ነው ልንሞት ምንችለው። የወደቀን ቀብር ውስጥ የገባን ሰው ምታማ ገለባ ነህ። ላይሰንስ እንዳለው እንደኛ ሀገር አሰልጣኞች ውዳቂ ነህ። ከዚህ ጋር ያያያዝኩት በብዙ ንጽጽር ስለምትመች ነው። በአካልም እንገናኛለን አንድ ቀን፣ በመጽሐፍም ይታተማል ያንተ ጉድ። ኤልያስን መልስ መስጠት በማይችልበት ሁኔታ የኢትዮጵያ አርቲስቶችን መብት ለማስከበር በየኢንቨስትመንት ቢሮ በየቢሮክራሲው በየወሮበላው ቢሮ እየዞረ ኩላሊቱን ሳያሳጥብ ልቡን ሳይታከም እየዞረ ጠዋት ማታ ሲንከራተት እየኖረ ከዛ ውጭ ደግሞ ከሐሜት የራቀ ያንን የመሰለ ልጅ መቃብር ከገባ በኋላ ከባህል ውጭ ምክንያቱም እውነት ነው እሱ ያለ ማንም ቀብድ ሰጥቶ ሊያሰራ አይችልም ማንም። ምክንያቱም አንተ በምትሰራው ሙዚቃ ላይ ድመት ምትሮጥ ትመስላለች ኪቦርዱ ላይ። ምንም በፍጹም ያሬድ ገብቶ የወጣ አይመስልም። ድመት ምትሮጥ ነው የሚመስለው ኪቦርዱ ላይ። ማን ቀብድ ሰጥቶ አንተ ጋር ሙዚቃ ያሰራል? ላይሰንስ እንዳለው አሰልጣኝና አንተ አንድ ናችሁ። ይሄን የምናገረው አጋጣሚውን ለማያያዝ ነው። ብዙ ጊዜ ጠብቅ ያለው ዛሬ ነው ያገኘሁት ይህን ሐሳብ ያገናኘሁት።
አድማጮች እግር ኳስና ሙዚቃን ያገናኘሁት ወረቀት ብዙዎቹን አጭበርብረዋል። አቶ ኢሳያስ ጅራ ከዚህ በፊት በኢትዮጵያ ፉትቦል ፌዴሬሽን እንደተሰራው ስህተት ለአሰልጣኞች የሚሰጠው ስልጠና እየተጓተተ እንደ ኤሊ አልልም፣ ኤሊ ወደ ኋላ በምትሄደው ፍጥነት ባለሙያን የማቀጨጭ ባለሙያን የማጫጨት አይነት ስራ ባይሰራ ይሻላል። ባለሙያዎች ይብዙ፣ ከነሱ ከ606 ብናገኝ ከ1004 ብናገኝ ከ9 1 ብናገኝ ብለን ብዙ መድከም አለብን። ከነዛ ሁሉ የአትሌቲክስ አሰልጣኞቻችን 1 ወርቅ አገኘን 2 ወርቅ አገኘን አሰልጣኝ ስንል ዛሬ ከ2 ሰዓት በታች የሚገባ አትሌት ያገኘነው ከብዙ ከደከሙ አሰልጣኞቻችን መሃል ነው። ይህ ሊታወቅ ይገባል። ዛሬም ላይሰንስ የሚሸጡ የስልጠና ማኑዋል የሚቸረችሩ ወሮበላ የአሰልጣኞች አሰልጣኝ አሉ። ልታጠሩ ይገባል። በሌላው መስክ ሌላ ጉዳይ ሊኖር ይችላል። የሚያንገበግበን ምንድን ነው? ከዚህ በኋላ እኛ እግር ኳስ መስክ ውስጥ ገብተን ልናሰነጥል ልንሰለጥን ኮሜንታተር ልንሆን አናሊስት ልንሆን አንችልም። ከደዌ ጋር ተጣብቀን በህመም ውስጥ ለ4 ወር ከቤት ሳንወጣ የቆየን ሰዎች ነን። በጣር ውስጥም ሆነን ስለዚህ ስፖርት ግን እያሳልንም እንሞታለን። እግር ኳስን እያሳልን እንሞታለን። አርቴታ ትላንት ምክትል አሰልጣኝ ሆኖ እኛ ሀገር ኮን ከመደርደር ውጭ ሚና የለውም። ከጋርዲዮላ ብብስር ወጥቶ ዋንጫውን አርቴታ ጋርዲዮላ ለ6 ለ7 ዓመታት ሲያሽሞኑምን ከፍ ዝቅ ሲያደርግ የነበረውን ዋንጫ ለማንሳት ጥቂት ቀኖች ነው የቀሩት። ለአርቴታ እድል ከሰጠ ምክትል እንደዚህ ነው። እኛ ሀገር እነ ኤልሜዲን በምክትልነት ይታሻሉ እና ዳነ ወደዛ ወደታች ከፍ ዝቅ ይላሉ። በየክለቡ ምክትል ተብለው 24 ዓመት ምክትል የሆኑ አሰልጣኞች አሉ። ቤተሰቦቹ እንደ ሹመት አባትሽ ማን ነው ሲባል ምክትል ፒቲ ኦፊሰር ኤገሌ ይላሉ። አባትየው ምክትል ከመሆኑ የተነሳ ኮማንደር ኤገሌ እንደሚባል ምክትል እንትና አብዲራዋ አይነት ልጇ ዋና አሰልጣኝ ቢሆን እንኳን ምክትል የሚባለው ለካ እንደ መቶ አለቃ እንደ ኮማንደር ሹመት መስሏታል። ይሄ በፊት የተጣባው እንደ ኮሶ ከአናታችንና ከጡንቻዎቻችን የገባውን አስተሳሰብ ልትነቅሉ ይገባል። ብዙ እግር ኳሳዊ ፕሮጀክቶች የሚነደፉባትና የሚጠነሱባት አገር ልትሆን ይገባል። ይሄን ደግሞ አቶ ኢሳያስ ጅራ እያደረጉ ነው። በአዲስ አበባ ከተማ የሚደረጉ የስቴዲየም በተለያዩ መንደሮች ሲገነቡ የነበሩ ስቴዲየሞቹን ለሕክምና ሄጄ አይቻለሁ። ኮንዶሚኒየምና የባቡር መንገድ እየተሰራ ነው ብዬ 365 ከሁሴን አብዱል ቀኒ ጋር ከስፖርት ዞን ከሰይድ ኪያርና መኳንንት ጋር ለረጅም ዓመታት ከ10 ዓመት በፊት እኔ ስጮህ ነበር። አዲስ አበባ ከተማ ውስጥ ስቴዲየም የለም እያል አሁን አፈርን። ለቁጥር ስፍር ምንም በቃ መቁጠር ከሚቻለው በላይ ስቴዲየም አለ። ጠቅላላ በላይሰንስ የተወረረ ወሮበላ አሰልጣኝ ባለበት እንደገና ሜዳውን ጠሩ እንበል እንዴ? የኖር አገር ይሁን እንጂ አገሪቷ ውስጥ ነዳጅ ሊጠፋ ይችላል። እንዴት ይሉኝታ ይጠፋል? እህል ሊጠፋ ይችላል። ሀፍረድ እንዴት ይጠፋል? አገሪቷ ውስጥ ሰላም ሊጠፋ ይችላል። እንዴት ምን ይሉኛል ይጠፋል? በወላይትኛ ወጋንዴ ከሚጠፋ ወንድ ልጅ ይጥፋ ይባላል። ይሉኝታ ከሚጠፋ ሀፍረት ከሚጠፋ ምን ይሉኛልን ከማጣት የወለዱት ልጅ ቢጠፋ ይሻላል ነው የሚባለው። እዚህ ሀገር እኮ ነዳጁም ጠፍቶ ይሉኝታውም ጠፍቶ ሀፍረትም ጠፍቶ ምን ይሻላል? ክለብ አላባን ለመቀበል ያደፈጠ ሻርክ አለ። ጨንቻን ለመቀበል ያደፈጠ ሻርክ አለ።
አማላጅ ይልካል። ጋዜጠኞች ለማረጋገጫ ይደወልላቸዋል። 13% 14% ኮሚሽን ይታሰባል። እገሌን ብትይዙ ጥሩ ነው። መጀመሪያ ላለመውረድ ቀጥሎ በሚቀጥለው ዓመት 6ኛ ሆኖ ለመጫወት ከዛ በኋላ ለካፍ እንድትወዳደሩ እገሌ ኤክስፒሪየንስ አለው እገሌን ብትይዙ ይላል። መጀመሪያ የሚሾመው ደግሞ ካድሬ ነው። እንትና የሚባል ጋዜጠኛ እገሌን መርጦታል፣ እሱን ንቅጠር ይባላል። እሱ ሚኒባስ ሙሉ የራሱን ዝውውር ያመጣል። ዶሮ ቢኖር ጥፍሩ ማያራምደውን ሽማግሌ ተጫዋች ይዞላችሁ ይመጣል። እንደ ማብራት ኃይል ስታፔ አርጎ መራመድ ማይችል ተጫዋች እያየን ነው። ስለዚህ እንደዚህ አይነት ወጣቶችን እኔ ከሴሎም ጋር አብሮ ያረጁ የደከሙ አሰልጣኞች ይወገዱ አይደለም፣ ወጣቶቹን የለፉትን የደከሙትን በፌዴሬሽኑ የስልጠና ችግር ማነቆ እንደዚህ በብቃት እያሳዩን እንደው አታሟልም ተብሎ እንደገና ወደ መንደር ወርዶ ሌላ ክለብ ይፈልጉ። የጦር ሀገር ነው። አርቴታ ዋንጫ እያነሳ እነ በሽር አብደላ በ10 ሺህ በ15 ሺህ ሌላ ክለብ እንደገና የሚቀጥለው ዓመት ክለብ መፈለግ የለባቸውም። እና አብርሃም መብራቱ በጠራ ሁኔታ ስልጠና ስጡ፣ ወይም ደግሞ አንዳንድ ጊዜ ይበቃል፣ ዞር በሉ፣ ይበቃቸዋል፣ ይበቃል። አንዳንዴ እንደ ሊቢያ አላህ 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 ብሎ ወጣቱ እስኪነሳ ማጠብቁ። እንደ ሁስኒ ሙባረክ አመፅ ወጣቱ እስኪነሳ ማጠብቁ። ምንድነው ያለ አመፅ አትነሱም እንዴ? አንዳንዴ ከቤተሰቦቹ አጥቀም እኮ አባትም ዞር ይላል ሲበቃው። ይበቃል። ነፃነት ትርፌ፣ ነፃነት ክብሬ፣ በሽር አብደላ ይታገሱ፣ ሌሎች ወጣት አሰልጣኞች ጀንበራችሁ በቅርቡ በአደባባይ ትወጣለች። ዳዊት ጥላሁንና ያለአግባብ ኤላይሰንስ የያዛችሁ ወይ በእውቀት አዳብሩ ወይ በአደባባይ ላይ ቀልዳችሁ ተው። ኤልያስ መልካ ኪሊማንጃሮን ያህል ተራራ ልባችንን ሰርቷል። በአንድ ሙዚቃ ኢትዮጵያ ውስጥ ተቀላቅለው ሙታናችንን የሚያሙ ያሬድ ውስጥ ውጤቴ ኤ ነበር በእንትን ኤ ነበር አይጠቅምም። ወጥተህ የምትሰራው እንጂ ትምህርት ቤት የምታመጣው ውጤት ፈተና ለማለፍ እንጂ በተመረክበት መስክ የሰራውን ነገር አሳየን። ከወረቀት በላይ በተማሩት የሚሰሩ ባለሙያዎችን እንፈልጋለን። አብዲ ራዋ ነኝ። ለማነጻጸር ብዙ ውጣ ውረዶችን ከፍና ዝቅ አድርጌ ማሳወሻ ለመጻፍ የጽሁፍ ችግር ስላለ የንባብ ችግር ስላለብኝ ሐሳቦቼን አንድ ቦታ ረግጬ ማቅረብ አልቻልኩም። ባልተለመደው ሁኔታ ብስጭት በተሞላው ያቀረብኩት እጅግ በጣም በሚያሳዝን ሁኔታ ወንድማችንን ለማሳዘን ለማዛፈር የሰራቸውን ስራዎች ሁሉ ኤልያስን በሱስ መሃል ተቀምጦ ለሀገር ምንም እንዳልሰራና በኢትዮጵያ ሙዚቃ ውስጥ ሚና እንደሌለው ለማዋረድ የተደረገውን የገለባውና የብናኙን ነገር ያቀረብኩት በውስጤ ቁጭት ስላለ ነው። ላይሰንስ አይጠቅምም። አብዲ ራዋ ነኝ። በያላችሁበት ሰላም ቆዩን። በጣም እወዳችኋለሁ፣ አከብራችኋለሁ አድማጮቼ። ሰላም ቆዩ።